ምንድነው ልብሽን ያደነደነው? ምንድነው ልብሽን ያደነደነው? ስማ ወርቅ አይደለም እኮ ይዞልኝ የወጣው ሴት ነው። ሴት ጋባ ካደል ነው። አንተም እንደዚህ ነው የምታደርገው። የፈለገ ነገር ጥፋት ቢሰራ የልጃችሁ አባት ነው። ምንም የልጅ አባት መሆኑን ያወቃችሁ ዛሬ ሲደበደብ ነው እንዴ? ትናንትና ሴት ይዞ ሲወጣ ምን ነው እንደዚህ ያላላችሁ? ሸኘሽው እኮ አንቺም እኮ በመንገዱን ቤቱን ጠርገሽ እኮ ነው ሸኘሽው። እና ታዲያ ከሴት ጋር ሄዶት ማግጦልኝ ሲመጣ እሰይ እንኳን ደህና መጣ እንድለው ነው የሚፈልገው። ሸፈና አድርገሽ ያዢው ብለን ነገርንሽ። ሸፈና አድርጌ ለያዝልሽ ቤት አስወጣሽ። እባክሽ ሸፈና አድርጌ ለያዝልሽ። አንቺ ራሱ ማን ቤት ነሽ? ምን ቤት እንደዚህ ያልከተከተሽ? በጣም ነው የሚደብረው። ሸፈና አድርገሽ ያዢው ወይ ሄሉማ በጣም አፈላሽ። እውነቴን ነው የምነግርሽ። ሸፈን ያርገሽ ያዡ። ስሚ ህፃን ልጅ መሰለሽ እንዴ? ወይም ደግሞ እንቁላል መሰለሽ እንዴ? ሸፈና ደብቃ የምትይዘው እንዴት ነው ነገሩ? ወይ ሳምሪ ተረጋጊ። ቆይ መጀመሪያ ውሃ ጠጪ። መጀመሪያ ሰላምታ አቅርቢ። አትንጦልጦ እስቲ ለነገር ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ሊጠብቅልን፣ ሁላችን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታም በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በቪዲዮም ሆነ በእኔ ሀሳብ ከስር በኮሜንት ማስቀመጥ ትችላላችሁ። እንግዲህ ማታ በተለቀቀው የነው ብዬ ቪዲዮ አይታችኋል ብዬ አስባለሁ። በነሱራ ማን ኪራ ወላ ሱራ ስማቸው ራሱ ያያዝልኝ በመንትዮቹ ቻናል ማለት ነው። እና እዛ ላይ ካያችሁት እንግዲህ ብዙ ሁሉም ተንጫጭተዋል። ግን እንደ ውብዬ የተሰማኝ የለም። በቃ ጀግና፣ የኔ ጀግና አንድ ሆነሽ እንዳለ አንጫጫሻቸው ማለት ነው። እንደዚህ ጀግን ማለት አለባችሁ ሴቶች። እውነቴን ነው የምነግራችሁ። ወደ ሀገር ስትገቡ ለሚገጥማችሁ ነገር ሁሉ መጋፈጥ እንዳለባችሁ፣ የሚመጣባችሁን ነገር ኮስተር ብላችሁ መያዝና ማሸነፍ እንዳለባችሁ ነው የውብዬ ካራክተር እውነት ለመናገር የሚያሳየው። ታውቃላችሁ ብዙዎቻችን ሀገራችን ገብተን የራሳችን ህይወት ጀምረን በህይወታችን ላይ ብዙ መሰናክሎችና መጥፎ ነገሮች ሲመጡብን ራሳችንን መጣል፣ ራሳችንን ማጥፋት፣ ራሳችንን ማጎሳቆል ነው የሚቀናን ብዙዎቻችን ማለት ነው። ስለዚህ የውብዬ ካራክተር ታቋታላችሁ። ውብዬ ከመጀመሪያው ጀምሮ ከስደት መጣች። ምንም ነገር ጊዜ አልወሰደችም። ቀጥታ ወደ ትዳር ነው ገባችሁ። አሁን ላይ ግን ለፍታ ደክማ ባፈሩት ንብረት ላይ የሌባ አይነ ደረቅ መልሶ ልብ ያደርቅ ይላልና እቺ አይነ አውጣ መታ ልትነጥቅ እያሰበች ነው። ገባችሁ? ባሏንም ነጥቃ ንብረቷንም መንጠቅ ነው የምትፈልገው ይቺ ሰው ማለት ነው። አይፈልግሽም፣ ቤቱን አስወጣሽን፣ ሌላ ምን ትፈልጊያለሽ? ማድሪሹ ምናምን። አሁን አንቺ መነጠቅሽ ያሳዝነናል፣ ግን አመጣጥሽ እንደዚህ ትክክል አይደለም። በቃ እሷ አሁን በዚህ መካከል ናሂም ያችም ጥፋተኛ ናቸው ምለው በብዛት ጥፋቷ ናሂ ጋ ነው ያለው። ነገር ግን ይችም ሴቷም ጥፋት አለብሽ። አንቺም ሴት ልጅ ነሽ። ሁለተኛ ደግሞ የሚዲያ ሰዎች ናቸው እነዚህ ሰዎች። በደንብ ነው የምታውቂው ትዳር እንዳለው። አንቺ ራስሽ የሰራሽው ነገር ዝሙት ነው። ገባሽ? ባል እያለው እያወቅሽ የወንድ ጥማት ወይም ደግሞ በቃ ወንድ አተሽ ይመስለኛል ሳስበው እና ሄደሽ እሱ ላይ እየጣበቅሽው ባለትዳር መሆኑን አላውቅም ብትይ ማንም አያምንሽም። ምክንያቱም እነሱ የሚዲያ ሰዎች ናቸው። ሌላ ሰው ቢሆን ምንም የማይታወቅ ምንም ሚዲያ የሌለው ሰው ቢሆን አዎ ተታላ ነው ይባላል፣ ይታዘንልሽ ነበረ። ነገር ግን አንቺ የሚዲያ ሰው መሆኑን እያወቅሽ ትዳር እንዳለው ልጅ እንዳለው እንዲሁም ደግሞ ብሎም አዲስ ልጅ እየመጣ እንደሆነ እያወቅሽ ነው እዚህ ነገር ውስጥ ገብተሽ ብርሽን የላክሽ ውስጥ የደጋረገ እንኳን በላሽ። ውብዬ ጀግናዋ ደግሞ ከቤቷ አስወጣችሽ ማለት ነው። ሌላው ደግሞ ሄሉ ተናግሬያለሁኝ ከዚህም በፊት ማለት ነው። ሰሞኑንም እየተናገርኩኝ ነበር። የተሰጣት ካራክተር እውነተኛው የገሃዱ ዓለም እውነት ቢሆንም እንኳን እሷን የሚያስጠላ ነው ብያቸዋለሁ። ግን እየጠሏት እንኳን ይሁት እንዴት ሰብስክራይብ እንደሚያደርጓት። ስለዚህ ኦዲየንሶቿ መረገጧን አትጥሉ፣ ይርገጧት፣ እንደፈለጉ ያድርጓት። ማንም ሰው በቪዲዮ ያየውን ነገር ይስራ ወይም ደግሞ ኮሜንት ይጻፍ። አትናገሯት፣ አትበሉ። ምክንያቱም ምንም የሰው ልጅ ብትወዱትም እንኳን ጥፋት ሲያጠፋ ጥፋትክ ይሄ ነው፣ ትክክለኛው ነገር ይሄ ነው። እስኪ በእነ ሀይሚና ብሩኬ ሰው እንዴት ነበር የሚወዳቸው? ሀይሚን እንዴት ነበር ቅመማ እያለ ሰው በሙሉ አይን እንኳን አያትም ነበር። አሁን ላይ የተሰጣት ካራክተር ግን ሙሉ በሙሉ በሰው ዘንድ እንድትጠላ የሚወዷት ሳይቀር ቲክቶክ ላይ ገብታችሁ ማየት ይችላላችሁ። እንዳለ እየዘቀዘቋት ያሉት አሁን ፕሮፋይል ዘቅዝቀው ነው የሚያደርጓት፣ ቪዲዮ ዘቅዝቀው ነው የሚሰሩባት ምናምን። ወደሽ ከተገፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው። ወደ ሀይን ካራክተር እስከተቀበለችው ድረስ እንደ እንቁላል እንድናሽሞነሙናት እንዳጠብቁ ማለት ነው። እናንተ ራሱ ገብታችሁ እርገጧት፣ ተስተካካይ በሏት። እናንተ አሁን ግሩፕ ኖራችሁ በሄሉ ስር ሄሉን የምትደግፉ ወይም ደግሞ አሁን በነገራችን ላይ ሁለት አይነት ደጋፊ አለ። ኖርማል ዩቲዩብ ላይ ቪዲዮ ሲለቀቅ ያንን ቪዲዮ ወዶት የሚደግፍ ሰው አለ። እንዲሁም ደግሞ አሁን የመጣው እንትን ድሮ አልነበረም፣ ቲክታክ ግሩፕ ተደርጎ
የምትወዱትን ሰው ፕሮፋይል አድርጋችሁ በግሩፕ የምትወያዩበት ስለነሱ ሀሳብ የምትሰጡበት እንዲሁም ደግሞ ቻናላቸውን ሼር አድርጋችሁ እንዲያድጉ የምታደርጉበት ግሩፕ አለ። ሁለት አይነት ደጋፊ አለ ማለት ነው። ስለዚህ ኦዲየንስ ነው የፈለገውን ነገር በቃ የዩቲዩብ ደጋፊ የዩቲዩብ ኦዲየንስ ከሆነ የፈለገውን ሀሳብ መስጠት ይችላል። ኦዲየንስ እናንተ ደግሞ ለብቻችሁ ተነጥላችሁ ፕሮፋይልም አድርጋችሁ እንዲሁም ደግሞ ስራዬ ብላችሁ በተሰራው ቪዲዮ ሀሳብ እየሰጣችሁ ቲክቶክ ላይ የምትወያዩም ሆነ የምትጣሉበት ሀሳብ ያላችሁ ሰዎች ደግሞ መጥፎ ስትሰራ እርገጧት። ግልጽ የምነግራችሁ ነገር፣ ጥሩ ስትሰራ ደግሞ ደግፏት። ምክንያቱም መፋጨት ቻናል ያሳድጋል። እኔ 4 ነጥብ የምነግራችሁ ነገር ማለት ነው። እኔ ላይ ጠላት ሲነሳ የኔ ቻናል እያደገ ነው የሚሄደው። ብታምኑም ባታምኑም እዩት። ዝም ብላችሁ እናንተ ሴቭ አድርጋችሁ አስቀምጡ። ከጸቡ ጀምሮ የነበረውን ሰብስክራይብ እና ጸቡ እስከሚያበቃ ያለውን ሰብስክራይብ ማየት ትችላላችሁ። ይሄ ህዝብ እኮ ሰላም አይወድም እኮ ያወራል እንጂ በቃ በኮሜንት ይጽፋል፣ ሰላም ስጡን፣ ሰላም ቪዲዮ እንፈልጋል ይላል እንጂ እኮ ሰላምና ጸብ ያለበት ቪዲዮ እኩል አይደለም የሚታየው ጋይስ። ስለዚህ ሰይጣን እያመጣን ያለው ራሳችን ኦዲየንሶች ነን ማለት ነው። ዩቲዩበሮች ምንም ሊያደርጉ አይችሉም። የወደድሽው ቂጣ ሰተት ብሎ ይወጣ ይላል ያገሬ ሰውና የወደድነውን እስኮን ድረስ እያመጡልን ያሉት። ሲመጡ ደግሞ ሁለት አይነት ነገር ይዘው ነው። የምናየው ነገር ጥሩ ከሆነ ጥሩ ነገር ይዘን ጥሩ ኮሜንት እንሰጣለን። የምናየው ነገር መጥፎ ከሆነ ደግሞ መጥፎ ነገር ይዘን እንረግጣቸዋለን። ስለዚህ ሄሉ በጣም አፍልተሻል ማለት ነው በዚህ ቪዲዮ። ይሄ ካራክተር ለምን ሊሰጥሽ እንደተቻለ ባላውቅም ግን በተሰጠሽ ልክ እንናገርሻለን ማለት ነው። ውብያ አንደኛ ነፍሰ ጡር ናት፣ ሁለተኛ ባለትዳር ናቸው ታውቂያለሽ። ልረፍ እንኳን አላለችም መታ ወደ ትዳር ስትገባ ማለት ነው። ስለዚህ ለወንድምሽ ወግነሽ ሸፍኝለት የምትዩ ነገር አልገባኝም። ምንድነው እንድሸፍንለት የፈለግሽው? አንቺ ሴት ነሽ አይደለ? በእሷ ቦታ በውብዬ ቦታ ብትሆኚ ጥያቄ ነው የምጠይቅሽ ሄሉ እንድትመልሽልኝ የምፈልገው ነገር ማለት ነው። በውብዬ ቦታ ብትሆኚ እውነት ይህን ነገር ታደርጊው ነበረ? ትሸፍኝው ነበረ? ባሌ ነው ብለሽ ትከልዩ ነበረ? እሱ ዘሙቶ ሲመጣ ከዝሙትም አልፎ እኮ ዝሙት በስተትም ሊፈጸም ይችላል ብላችሁ አስቡት። ወይ በመጠጥ ወይ በሰው ግፊት በምናምን ይሄ እኮ ቤት ድረስ ጎትቶ ወስዶ እኮ አያገባችሁም አትንኳት እያለ እኮ ነው ያለው። እና ሄሉ ውብዬ ተደራቢ ሚስት እንድትሆንሽ ነው የፈለግሽው? ይሄ ነገር አልገባኝም። እኔ ግልጽ እንድታደርጊልን እንፈልጋለን። አንቺ ለሱ እህት እንደሆንሽ እኮ ውብዬም እኮ ዘር አላት፣ እህት አላት፣ ወንድም አላት። ገባሽ? ይሄ ነገር ከተጀመረ ከመጣ በዛ መንገድ ደግሞ ይቀጥላል። ዘር ለዘር ተፋጀ በሉት። ስለዚህ ይሄ ሄሉ ትክክል ናት የምለው ነገር የገሃዱን ዓለም ነው እውነት እያሳየች ነው። ግን ደግሞ እንደ ሰውኛ ደግሞ እኛ የምንፈርደው ነገር ሄሉ ብትሆኚ ታደርጊዋለሽ ወይ ሌሎቻችንስ ብንሆን እናደርገዋለን ነው የሚለውን ነገር ነው ማሰብ ያለባችሁ። እኔ ብሆን ብላችሁ አስቡ። እዚህ ቪዲዮ ላይ የሚሰራው ነገር በሙሉ እኔ ህይወት ላይ መጥቶ ቢሆን ኖሮ ምን አረግ ነበር? እንዲሁም ደግሞ ይሄ ነገር ገጥሟችሁ የነበራችሁ ሰዎች ደግሞ ብጽፉልን እውነት ለመናገር በኮሜንት በጣም ደስ ይለኛል። ወደ ማን አደላችሁ፣ ምን ተፈጠረ፣ መጨረሻችሁ ምን ሆነ የሚለውን ነገር ብትነግሩን አስተማሪ ታሪክ ይኖራል ብዬ አስባለሁ። በገሃዱ ዓለም ይሄ ድራማ ነው፣ ነገር ግን ይህን የገሃዱ ዓለም እውነት ነው። እኔ በጣም ያናደደኝ ነገር ቢኖር ድራማ ብለው ጀምሮት ቢሆን እንዴት ደስ እንደሚል ነበረ። ሰው እየወደደው ማንንም ሳይሰድብ ካራክተሯን ብቻ እየሰደበ በቃ ሀሳቡን ቪዲዮ ማየት ይችል ነበር። አሁን ላይ ግን እውነተኛ አድርገው እየሰሩት ስለሆነ የሚረገጥ ይረገጣል፣ የሚወደድ ይወደዳል። ይሄንን አይታችሁ ወዳችሁ ፈቅዳችሁ እየመረራችሁ ዋጡት። ብዙ ቅሬታ ማለት በውስጥም እያወራችሁኝ ስለሆነ ነው። ሄሉ ተሰደበች፣ ሄሉ እንደዚህ ተደረገች ስትሉኝ ማለት በቃ ለእናንተ ጥያቄ መልስ እንዲሆናችሁ ፈልጌ ነው። ገና ከዚህም በላይ ትረገጣለች። ይሄ ድራማ እስከሚያበቃ ድረስ ሄሉ ትረገጣለች ከዚህም በላይ። እኔ የምሰጋው ወደ ቤተሰብ እንዳይሄዱ ብቻ ነው። ሊናገሯት የሚችሉ ሰዎች ወደ ቤተሰብ አትሄዱ፣ ተረጋግታችሁ ልጆቹን ብቻ እንደፈለጋችሁ አድርጓቸው። ምክንያቱም እናትና አባት ምንም ያጠፉት ነገር የለም፣ ምንም ያደርጉት ነገር የለም። ልጆቹም ደግሞ ለመለወጥ ነው ይሄን ነገር የሚሰሩት። ስህተት ቢኖረውም እንኳን ጥሩ ነገሩን በማሰብ ልጆቹ የተሻለ ቦታ እንዲደርሱ ብናደርግ ደስ ይለኛል ለማለት እወዳለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ውብዬ ወደፊት የኔ ጀግና የኔ ነብር እያላችሁ በውብዬ ስም እየመጣችሁ ሰብስክራይብ አድርጉ። ናሂና ሄሉ እንዲሁም እነዚህ መንትዮች እንዲረግጡላችሁ የምትፈልጉ ሁላ መታችሁ ሰብስክራይብ አድርጉ። በጣም እንደምወዳችሁ አትርሱ። ስለምታበረታቱኝ ከልብ ነው የማመሰግነው። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ቻው ቻው።